ሰላም ሰላም ጤና ይስጥልኝ ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ ቸር እንድታገኙ መልካሙን እሹ መጥፎውን ሽሹ ሁሉም መርምሩ። መልካሙን ያዙ ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው ሰላም ለሀገራችን ኢትዮጵያ ሰላም ለሰው ልጆች ሁሉ በሙሉ ይሁን። እንኳን በደህና መጣችሁ። አክባሪው ያክብርልኝ። ቤቱ ቤተ ሰናያተ ነው። መርሃ ግብሩ ደግሞ መልካሙን ነው። በዛሬ መልካሙ መርሃ ግብራችን ቆይታ የምናደርግበት ርዕስ ነውር ሲሰለጥን ሀገር ትፈርሳለች በሚለው ቆይታ የምናደርግ ይሆናል። እስኪ አንድ ጥያቄ ልጠይቃቸው ቤተሰቦች። እንግዲህ አንድ ሀገር የምትፈርሰው በከባድ መሳሪያ ድምጽ ወይም በጠላት ወረራ ብቻ ይመስላችኋል? መልሱ አይደለም ነው። ሀገር ከውጭ ሳይሆን ከውስጥ፣ ከግንቡ ሳይሆን ከመሰረቱ የምትሸረሸረው ነውር የክብር ካባ ለብሶ አደባባይ ሲወጣ ነው። ትላንት የምናፍርባቸው የምንሳቀቅባቸው አያደርጉንም ያልናቸው ጸያፍ ድርጊቶች ዛሬ ዘመናዊነት ተላብሰው ሲሞገሱ ውሸት ብልሃት፣ ስርቆት ጀግንነት፣ ስድብ ደግሞ ነጻነት ተብሎ ሲሰየም ያኔ ነውር ሰለጠነ ይባላል። ነውር ሲሰለጥን ደግሞ መጀመሪያ ሕሊና፣ ቀጥሎ ማህበረሰብ፣ በመጨረሻም ሀገር ትፈርሳለች። ዛሬ በዚህ ዝግጅታችን የሞራል ውድቀታችን የት ላይ ደረሰ የሚለውን የምንመለከት ይሆናል። ሚዲያና ወቅታዊ ሁኔታዎችስ ለዚህ ውድቀት ምን ሚና ተጫወቱ የሚለውን በጥልቅ በተቻለ መጠን እንመረምራለን፣ እንቃኛለን። አብራችሁ እስከ መጨረሻው አብረን እንቆይ ማለት ነው። ነውር ማለት በአንድ ማህበረሰብ ዘንድ እንደ መጥፎ፣ ጸያፍ ወይም ሊደረግ የማይገባ ተብሎ የሚታመን የሞራል ውድቀት ነው። አንድ ማህበረሰብ ነውር የሚለውን ነገር ትቶ ያንኑ ነገር እንደ ጀግንነት ወይም እንደ ስልጣኔ ማየት ሲጀምር ነውር ሰለጠነ እንላለን። ነውር ሲሰለጥን ደግሞ የሀገር ህልውና መሰረት የሆነው የህዝብ ትስስርና መተማመን ይለያያል። እንደ ሀገራችንም እያየ ነው ያለ፣ እንደ ዓለምም እያየ ነው ያለ፣ እየሰማ ነው ያለው ነገር ስለሆነ ማለት ነው። የመጀመሪያው በሚዲያ ዓለም ያለውን እንመልከት። የሐሰት ወሬና የክብር መሸርሸር በአሁኑ ሰዓት ሚዲያው በተለይ ማህበራዊ ሚዲያ የነውር መሰልጠኛ ዋና አውድ ወይም ቦታ ሆኗል። ስለዚህ በሚዲያው ላይ አንደኛ ምን ይፈጠራል? የእውነት መጥፋት፣ እውነት ጠፍቷል። ቀደም ሲል መዋሸት ታላቅ ነውር ነበረ። ዛሬ ግን ቪው ለማግኘትና ተከታይ ለማብዛት ሲባል ሆን ተብሎ የሐሰት ወሬ የሚሰራጭበት እንደ ብልሃት እየተቆጠረ ያለ ነው ሚዲያ ማለት ነው። ሌላው በሚዲያው ስድብና ማንቋሸሽ ይታይበታል፣ የምንመለከተው ስለሆነ ማለት ነው። በየትኛውም ዘርፎች ላይ የአንድን ሰው ክብር ዝቅ ማድረግ፣ ቤተሰብን መንካትና ጸያፍ ቃላትን መጠቀም። ስለዚህ እነዚህ ነገሮች ምን ያመጣሉ? ስድቡም ሆነ የእውነት መጥፋቶቹ መጨረሻ ላይ ውጤቱ ምን ሊሆን ይችላል? ማህበረሰቡ እርስ በርሱ እንዳይተማመንና እውነተኛ መረጃን ከሐሰት መለየት እንዳይቻል በማድረግ ሀገራዊ መግባባትን እያጠፋብን ነው፣ ያጠፋልን ማለት ነው። ሁለተኛው በፖለቲካዊና በመሪነት መስክ ያለው ስንመለከት የህሊና መደንዘዝ አጋጥሞናል። ፖለቲካ የህዝብን ጥቅም ማስጠበቂያ መሆኑ ቀርቶ የግል ዝናና ስልጣን መቆያ ሲሆን ነውር ይሰለጥናል። እንደ ሀገራችንም ያለ ነገር ስለሆነ እያየ ነው ያለ ነገር ስለሆነ ማለት ነው። ሌላው ተጠያቂነት ማጣት፣ ጥፋት አጥፍቶ ይቅርታ ከመጠየቅ ይልቅ ጥፋትን በሌላ ጥፋት መሸፈን እንደ ፖለቲካዊ ብስለት እየታየ ነው። ይሄ ያለ ነባራዊ ሀቅ ነው። ሌላኛው ጽንፈኝነት፣ የሰውን ልጅ ህይወት ከፖለቲካ ትርፍ በታች ማድረግ ትልቁ የሞራል ውድቀት ነው። ሰብአዊነት ዋጋ ሲያጣ ሀገር የመፍረስ አደጋ ውስጥ ትገባለች። ሶስተኛ በኢኮኖሚና በስራ ባህል ያለውን ስንመለከት ስርቆት እንደ ስኬት፣ ሰርቆ መክበር ነውር መሆኑ ቀርቶ ጎበዝ ነው ወደ መባል ተሻግረናልም። ሌላው ሙስና ነው። በየመስሪያ ቤቱ የሚታየው ጉበኝነትና የአደራ ክህደት እንደ መብት እየታየ ነው። ሌላኛው የአቋራጭ መንገድ ነው። በልፋትና በጥረት ከመክበር ይልቅ
ሰውን በማታለልና የህዝብን ሀብት በመበዝበዝ ባለሀብት መሆንን የአሸናፊነት ምልክት አድርጎ መውሰድ፣ የአሸናፊነት ምልክት መሆን የአቋራጭ መንገድ ነው። ስለዚህ እነዚህ ነገሮች ደግሞ ምን ያስከትላሉ? ውጤታቸው ምንድነው የሚሆነው? የሀገር ኢኮኖሚ በደካማ መሰረት ላይ እንዲቆም ያደርጋል። ፍትሃዊ የሀብት ክፍፍልን ሙሉ ለሙሉ እንዳይኖር ያደርጋል፣ ያጠፋል። አራተኛው በማህበራዊ ህይወታችን ውስጥ ያለውን ስንመለከት የቤተሰብና የሃይማኖት ሚና መላላት። ሀገርን የሚገነቡት ጠንካራ ቤተሰቦችና የሞራል ተቋማት ናቸው። ስለዚህ አንደኛ ምን ያመጣል? የእሴቶች መሸርሸር፣ እሴቶቻችን ይሸረሸራሉ። ትልቁን ማክበር፣ ለታናሹ መራራት፣ እንግዳ መቀበልና ታማኝነት የነበሩ እሴቶች ይጠፋሉ። ፋሽን አልፎባቸዋል እየተባሉ ተጥለዋል፣ ወድቀዋልም በሁላችንም ቦታ ያለ ስለሆነ። ሌላው የዲጂታል ባርነት። ዲጂታል ባርነት አሁን ምንድነው ስንል ወጣቱ ትውልድ ከሀገራዊ እሴት ይልቅ በማህበራዊ ሚዲያ በሚያያቸውና ከባህላችን ጋር በማይሄዱ የውጭ ተጽዕኖዎች ወይም ትሬንድ እያልን የምንጠራው አለ አይደል? በእነሱ ሲመራ ማንነቱን ያጣ ትውልድ ይፈጠራል። ማንነት ከየት ነው ምንድነው ሲባል አያውቅም። ስለዚህ ወደ መፍትሄው ጠቅለል አድርገን ስንሄድ መፍትሄው ምንድነው ብለን ስንመለከት ሀገር እንዳትፈርስ ነውርን ነውር ብሎ መጥራት መጀመር አለብን። እንደፈር ማለት አለብን። ጮክ ብለን መናገር መቻል አለብን። ያ ካልሆነ ሀገር ማስፈርስበት ምንም ምክንያት የለም። መሳሪያ ግዴታ አይደለም ሀገርን ለማፍረስ። ከላይ የዘረዘርናቸው ነገሮች ሀገርን ያፈርሳሉ። ሀገራችን ያለችበትም ሁኔታ በዛ ሁኔታ ነው። ውሃ ሲወስድ እያሳሳቀ ነው ይባላልና በዛ ደረጃ ነው ያለውና ምንም የማትፈርስበት ምንም ምክንያት የለም። የራሳችንን አስተዋጽኦ እናድርግ። አንድ ማህበረሰብ ጥፋተኛን መገሰጽ ሲያቅተውና ክፉን እንደ መልካም ማየት ሲጀምር ያ ማህበረሰብ ራሱን ለማጥፋት እየተዘጋጀ ነው ማለት ነው። እስኪ እንግዲህ የግል ኃላፊነት፣ ሚዲያን በጥንቃቄ በመጠቀም ትውልዱን ማነጽ፣ እነዚህ ነገሮች እንዴት እናድርጋቸው? የግል ኃላፊነት ለውጥ የሚጀምረው ከራስ ነው። እኛ የማናደርገውን ነውር ሌላው ሲያደርገው ዝም አንበል፣ ኃላፊነታችን እንወጣ። ሚዲያውን በጥንቃቄ መጠቀም ስንል ደግሞ የጥላቻና የነውር መድረኮችን የእነሱ መድረኮች አንፎሎ በማድረግ ባለመከተል፣ ባለማበረታታት የገበያ አቅማቸውን በማዳከም ራሳችን እንቆጣጠር፣ ትውልድ ምናድን። በቀጣዩ ትውልድን በምን መልኩ ነው የምናንጸው ስንል ልጆቻችንን ስለ እውነት፣ ስለ ታማኝነትና ስለ ሀገር ፍቅር በተግባር የምንኖረው ኑሮ በተግባር በማስተማር ማትረፍ እንችላለን። እንግዲህ ቤተሰቦች ይህን ያክል ካልኳችሁ፣ ቤተሰቦቼ ክቡራትና ክቡራን፣ ነውርን ነውር ማለት ካቃተን፣ ክፉን ከደግ መለየት ካልቻልን፣ ምን አገባኝ በሚል ዝምታ ካለፍን የምንከራተትባት የምንከብርባት ሀገር ሳይሆን የምናልቅባት ፍርስራሽ ብቻ ይሆናል። ሀገር የምትቆመው በድንጋይና በሲሚንቶ ብቻ ሳይሆን በጽኑ የሞራል እሴቶቻችን በእውነት ላይ ነው። ምናልባት ምን ችግር አለው እንላለን። የዛሬ ምን ችግር አለው ነገ የሚያስከትለውን ችግር አስፍተን ካለማየት የተነሳ ማለት ነው። ምን ችግር አለው እንመንበር። ግራ ቀኙን ማየት መልካም ነው። በችልተኝነት የሚሆኑ ነገሮችን እያየ ሁላችንም ጓሮ ሲገባ የዛን ጊዜ ነው የሚገባን እና ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል የሀገሬ ሰው ሲተርትና፣ ስለዚህ የራሳችንን አስተዋጽኦ እናድርግ። ዛሬ ራሳችንን እንጠይቅ። እኛ ለዚህ ነውር መሰልጠኛ ምን አስተዋጽኦ አድርገናል? የየራሳችንን በዝምታችን፣ ዝም በማለታችን፣ በጭብጨባችን ለዚህ ነውር መሰልጠን ምን አድርገናል? ስለዚህ ወይስ ቪው በመስጠታችን ምን አስተዋጽኦ አድርገናል? ይሄ ነውር እንዲሰለጥን ያደረግነው ጊዜው ነገ ሳይሆን ዛሬ ነው። ከራሳችን ከቤታችንና ከልጆቻችን የሞራል ግንባታን እንጀምር። ስለዚህ ይህ ዝግጅት ለሌሎች እንዲደርስልኝ ላይክ እና ሼር ማድረጋችሁን አትርሱ። በዚህ ሀሳብ ላይ ደግሞ ያላችሁን አስተያየት በኮመንት መስጫው ውስጥ ሀሳባችሁን አጋሩን። ከልብ አመሰግናለሁ ስለነበረን ቆይታ። አክባሪ ያክብርልን። ቸር ሰንብቱ። ቸር ተመኙ፣ ቸር እንድታገኙ። መልካሙን ይሹ፣ መጥፎውን ሽሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ።
ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቸር ሰንብቱ። አክባሪው ያክብርልኝ።